ግርሽ ምንድነው ከኔ መስማው የምፈልጊው? ያለንን ግንኙነት ነው። ያለንን ግንኙነት ከሆነ ሙባረክ አለብሽ አይደለ? ከኔ በላይ የምትቀርቢው ችግር አለው አንቺ ለኔ ብትነግሪ። ቢፎር ዚስ ዴይ እሷ የነበራት ቦታ እሱ ጋር ነበረኝ። ዛሬ ስለተራራቅን ምናምን ነገር እንደዚህ ኦቨርአክት ማድረግ አለባት ብዬ አላሰብኩም። ኢፍ ሺ ሃቭ ኤኒ ሪዝን ከዛ የበለጠ እንደዛ የሚያስደርጋት ሺ ጎና ቴል ሚ ቱዴይ እና ሴት ደግሞ አንቺ ታግዥኛለሽ አንቺ ትረጅኛለሽ ብዬ ስላሰብኩኝ ነው ከወንድ ጓደኞች ይልቅ እና ወንዴን ምናምን ከማዋራት ይልቅ ላንቺ ብነግርሽ አንቺ ብታቂ ነገሮችን ሞር ቀላል ይሆናል ብዬ ስላሰብኩኝ ነው። ኖት ቢግ ዲል አይደለ? እኔም ድሮ ጓደኛዬ ነበር፣ ዛሬም እሷ ጓደኛው ናት እና ምንም እንደዚህ የሚያስደርግ ምናምን ነገር የለም። ያን ነገር አያገባኝም። እሺ ሰሚኛለሽ? ከዚህ በኋላ ደግሞ እኔ ከሙባረክ ትርቂያለሽ ምናምን ብለሽ ማስፈራራት አትችይም። ሰማሻ? እንኳን አንቺ ወንድሜ ራሱ በሙባረክና በኔ ጉዳይ መብት የለውም። ሰላም ጋይስ፣ የሙቢ ቤተሰቦች እንዴት ናችሁ? አሎኒ ደህና ነኝ። ትላንት በሰራነው ቪዲዮ የተፈጠረውን ነገር አይታችኋል። ማለት የነበረንን ነገር ከሙቢ ጋር ያው እንግዲህ ነግረናችሁ ነበር ትላንትናና በጣም ጓደኛሞች ነበርን። ብዙ ነገሮችን አብረን አሳልፈናል። like I don't expect this ማለት just their friends የሚለውን ነገር ብቻ ነው የማውቀው እና ስነግራት የነበራት ሪያክሽን ነው በጣም ነው ያስደነገጠኝ እና ለምንድነው እንደዛ ሪያክት እንድታደርግ የሆነውና ብቻ በጣም ብዙ ጥያቄ ውስጥ ተፈጥሮብኛል። ምክንያቱም እኔ ከነበረኝ ቦታ የተነሳ ምናምን ፊሊንጌ መግለጽ ይዛጋ ትልቅ ችግር ይፈጥራል ብዬም አላሰብኩኝም። ምክንያቱም ጓደኛሞች ናቸው እነሱ። so like I'm just like በቃ ስሜቴን እየገለጽኩኝ ነበርና I don't know what's wrong with her እና just ነገርኳት ምናምን ሙቢም ያንን ነገር አያውቅም እና ብዙ ነገሮችን አብረን እንድናረግ ከጎኔ እንዲሆን እንደምፈልግ ነው የነገርኩትኝና እሷ ደግሞ ያንን ነገር ታቀልልኛለች ብዬ ስላሰብኩኝ ብዙ ጊዜም ስለነገረኝ በጣም ቤስት ፍሬንድ እንደሆኑ እና ይሄን ነገር ብታቅ ሞር ታቀራርበናለች ምናምን ብዬ ስላሰብኩኝ ምክንያቱም ለረጅም ጊዜ ተራርቀናል ብለን ነገርናችኋል ትናንትና እና ተራርቀን በጣም ተራርቀን ስለተገናኘን እንግዲህ ሰው በተራራቀ ቁጥር ደግሞ አዲስ ባህሪ ይኖረዋል ምናምን እና ሙቢ ምናልባት ተቀይሮ ሊሆን ይችላል። ባህሪዎቹን ላላቅ እችላለሁ፣ ምን ኦፌንድ እንደሚያደርግ ላላቅ እችላለሁ ምናምንና ያንን ነገር እንዳቅም ታግዘኛለች ብዬ ብዙ የሚያስደስቱን ነገሮች ለማድረግ ስለምፈልግ ለሙቢ እነዛን ነገሮችንም ለማወቅ ምናምን ነገር እሱ ከኔ ጋር ስለተራራቀ ምናምን እሷ ደግሞ ሞር ጓደኛው ስለሆነች በዚህ ሰዓት እነዛን ነገሮች ለማወቅ ያግዘኛልን ብዬ ስላሰብኩኝ ነው እኔ ለሷም እንድታቅ አስተዋውቀኝ የሚያልኩት ኦን ፐርፐዝ ነው። ላይክ ነገሮችን ታቀልልኛለች ብዬ ስላሰብኩኝ ምክንያቱም ያው ሙቪ የነበረንን ነገር ቢያከብርም አሁን ላይ ያለው ስሜት ለኔ ያለውን ነገር ስለማላውቅ አሁን አክሴፕት ላይ ያደርገው ይችላል ማደርገውን ነገር ግን እሷ ካለች ሞር ነገሮች ቀላል ይሆናሉ ብዬ ስላሰብኩኝ ነው እንጂ ምንም ነገር ያሰብኩት ነገር የለም ከዛ ውጪና I don't know በምን አይነት መንገድ ሰው ሊረዳችሁ እንደሚችልና እኔ ደግሞ ምንም ከዛ ውጪ ማውቀው ነገርም የለም። ስለዚህ መሀል ላይ ያለውን ነገር በደንብ ስላላወቅኩኝ ዛሬ እንዳወራት እንትን አናግሬያት ነበረ ምናምን እና ደውዬላት ነበረ ለምንድነው እንዲሆን ሾው ማለት ምን ያን ያህል ኦፌንድ የሚያደርግ ነገር ምን አድርጌ ነው I'm just telling him my feelings እና ለምንድነው እንደዚህ የሆንሽው ምናምን ነገር ብያታለሁኝ እና ምንም በስነ ስርዓቱ ልትነግረኝ አልቻለችም ምክንያቱም like በጣም ተናዳ ነበር እንዳያችኋት እና እንደዛ ማውራቷ ደስ ብሎኛል። እኔ ደግሞ ውስጤ የተፈጠረውን ነገር ማጥፋት ስለምፈልግ ማወቅም ያለብኝ ነገር ካለ I have to know clearly my boundaries እና
ላይክ ድጋሚም ወደዛ ነገር ለመመለስ ከሱም ጋር ቢልድ አፕ ማረገውን ነገር ማሰቤን እንድቀጥልም እንድተው የሚያደርገኝ ዛሬ የምትነግረኝ ነገር ነው ማለት ነው። ሶ እንግዲህ በደንብ ታዋራኛለች ብዬ አስባለሁኝ። እኔ ያው ሀዩን ብዙ ማቃት እንትን አይደለች ማለት አንተዋወቅ for the first time ነው የዛን ቀን ያወቅኳት ያየኋት ምናምን እና ተረጋግታ ታውራኝ አታውራኝ አላቅም፣ ግን I have to know ምን እንዳለ መሀላቸውና this much የሚያናድድ ነገር አለ ብዬ አላስብም። አንድ like የሆነ ራንደም ፐርሰን መጥቶ ለአንድ ጓደኛችሁ ያለውን ፊሊንግ መግለጹ ያን ያህል የሚያናድድ ነገር ነው ብዬ አላሰብኩኝም እኔ። ስለዚህ እኔ በጣም ግራ ስለገባኝ ያን ነገር ለማወቅ እንግዲህ ዛሬ አወራታለሁኝ። ተረጋግቼ ለማውራት እሞክራለሁ። ምክንያቱም like ምንም it's not a big deal አይደለ? እኔም ድሮ ጓደኛዬ ነበር፣ ዛሬም እሷ ጓደኛው ናት እና ምንም እንደዚህ የሚያስደርግ ምናምን ነገር የለም። before this day እሷ የነበራት ቦታ እሱ ጋር ነበረኝ። ዛሬ ስለተራራቅን ምናምን ነገር እንደዚህ ኦቨርአክት ማድረግ አለባት ብዬ አላሰብኩም። if she have any reason ከዛ የበለጠ እንደዛ የሚያስደርጋት she gonna tell me today እና አብረን የምናየው ይሆናል ጋይስ። እንግዲህ እናንተም እንደምትሉ አላቅም። የነበራችሁ ሪያክሽን እንግዲህ እኔ አጥፍቼ ከነበረም I have no idea ማለት በቃ መንገር አለብኝ ብዬ ስላሰብኩኝ ነው የነገርኩትኝና እንግዲህ ሰዎችን እኔ ማስበው ባለመናገር ውስጥ ብዙ ሰዎች ብዙ ሰውን ያጣሉ ብዬ አስባለሁኝና እኔ በጣም ስሜቴን በግልጽ የምናገር አይነት ሰው ነኝና I don't want to hide him እና just ለዛኔ ነገርኩት። ከዛ ውጪ ደግሞ እንግዲህ እኔ ያጠፋሁት ነገር ምን እንደሆነ እኔ አላወኩኝም። ስለዚህ ሙቪ እና ሌሎች 4 እነ ወንዴም ዘል ያለ እና ከነሱም ጋር we are በጣም best friends በጣም ለረጅም ጊዜ እና በጣም ብዙ ነገር አብረን አሳልፈናል። እና ጓደኛ ስትሆኑ ደግሞ በደስታ ጊዜያችሁ ብቻ አይደለም አይደለ? እና I'll never forget everything like ያሳልፍነው ነገር ማለት ነውና እኔ ለነበረን ጓደኝነት ክብር ነበረኝ፣ አሁንም አለኝም እና ከሙቪ ጋር ደግሞ most of the time ጊዜን ማሳልፈው ከሱ ጋር ነበርና ከዛ ከነበረኝ ነገር አንፃር ምናምን ዛሬ ላይ ሳገኘው ነገሮችን ሞር እንትን እንዲጠነክሩ ስለፈለኩኝ እና ደግሞ አልፈልግም እሱን ማጣት ካጠገቤና he's my strength እና just በቃ የምፈልጉትን ሰው ደግሞ እንግዲህ ሳትነግሩት እሱ የሚያውቀው ነገር አይኖርም። ስለዚህ የግድ መናገር አለብኝ ብዬ ስላሰብኩ እና እንደ ሴትም እሷ ታግዘኛለች ብዬ ስላሰብኩኝ ምናምን ነው እና እንግዲህ ከነበረን ሪሌሽንሺፕ አንፃር እንዴት ሰላም ነው አለው ሰላም ነው አለን ተጠበቀ። ዛሬ እንግዲህ እንደነገርኩሽ በስልካችሁ ነበር ያለውን ነገር ማለት እኔ ትላንትና በነበረው ነገር እንግዲህ እኔ ሁለታችሁ ጓደኛሞች እንደሆናችሁ ነው የማውቀው። እንግዲህ የተለየ ነገር አለ ብዬ አላስብም እና እኔም ጓደኛው ነበርኩኝ። ዛሬ ደግሞ ያለኝን ነገር ለሱ ስለገለጽኩኝ ብቻ why you are offended እኔ አላቅም ማለት ለምን እንደተናደድሽ ምን እንዳበሳጨሽ ምናምን የማውቀው ነገር የለም እና ሙቪን ማጣት ስለማልፈልግ እና የተሻሉ ነገሮችን አንቺ እንደዚህ ታደርጊልኛለሽ ብዬ ስላሰብኩ ነው አንቺ እና ለምን እንደተበሳጨሽ የማውቀው ነገር የለም። ምን እንዳላሽ አይችልም፣ አሁንም ሊገባሽ አይችልም። እኮ ጓደኛው ነበርኩ ልክ አንቺ ጓደኛው እንደነበርሽው
ምን የተለየ ነገር ኖሮ ነው? እኔ አሁን እንደ ሴት አንቺ ብዙ ነገር እንድታግዢኝ፣ ምክንያቱም ከሙቪ ጋር እንትን ካልን በጣም ቆይቷል እና አንድ 6 አመት ጓደኛ እያልሽ ነውና ከሙቪ ጋር ያለን ቅርበት ማለት ጓደኛ ብቻ ናቸው ብለሽ ልታስቢ እንዴት እንደቻልሽ ራሱ አሁን ራሱ ግራ እየገባኝ ምንም የማውቀው ነገር እሱም የነገረኝ ነገር የለም። አሁን ዛሬ እኮ እንድትነግሪኝ ነው ማለት if I have stopped here like ማወቅ ካለብኝ እንድትነግሪኝ ነው። ግዴታ ነው አንቺ ማወቅ አለብሽ። ምክንያቱም እኔ ብዙ ነገሮችን እያሰብኩ ነው ከሙቪና ከእኔ ጋር ሙባረክ ምን አይነት ቀረቤታ እንዳለው ግዴታ ነው አንቺ ማወቅሽ እኮ። why don't you tell me እኮ ያለውን ነገር ለምንድን ነው መጠየቅ የምትፈልጊው ነገር በሙሉ ሙባረክን መጠየቅ ትችያለሽ ብዬሽ ነበር አይደል ትላንትና አይደል? ምክንያቱም እኔ ግዴታዬ ስላልሆነ ላንቺ ምነግርበት ግዴታ የለብኝ። እኔ ብዙ ነገሮች እሱ ላይክ እንዲረዳኝ ምናምን ነገር ብዙ ነገሮች በቃ ማለት ቀስ ብዬ ስሎሊ መሄድ ስለፈለኩኝ ነው አንቺን እያናገርኩሽ ያለሁት እና እሱ አሁን እንደዛ ያን ነገር ብጠይቀው ሊሸሽ ይችላል ምናምን ነገር እንዲሸሸኝ ደግሞ አልፈልግም። ነገሮችን ቀስ በቀስ ማድረግ ስለምፈልግ እና ጀስት በቃ ያለውን ነገር እንድትነግሪኝ ስለምፈልግ ነው። እኔ ደግሞ እዚህ ጋር ይቅርታ ስላቋረጥኩሽ ትላንትናም ብዬ ነበረ አይደል? ትላንትናም ብያችሁ ነበር ማወቅ የምትፈልጊው ነገር በሙሉ ስለኔና ስለሙባረክ ስለ ግንኙነታችን ስላለንም ቀረቤታ መጠየቅ ብቻ ሙባረክን እንጂ እኔን አይደል። አንደኛ ነገር እኔ ምክንያቱም እየነገርኩሽ ነው አይደል እኮ እየሰማሁሽ ነው። እኔም ሰምቼሻለሁ። መጠየቅ የምትፈልጊው ነገር በሙሉ ሙባረክን መጠየቅ ትችያለሽ። ሁለተኛ ነገር ደግሞ ሲቀጥል እኔ ስላለን ግንኙነት ላንቺ ማብራራት ግዴታ የለብኝም። አክብረሽኝና ከሱ ጋር ቀረቤታ አላቸው ጓደኝነት አላቸው ምናምን ብለሽ አስበሽ ስለመጣሽም አመሰግናለሁ። ከዚህ በኋላ ያለውን ነገር እርግጠኛ ነኝ አይ ለራሴ ያዘው ቤተሰብ ይሄንን ነገር ግን እኔ እንግዲህ ማለት አንቺን ለማናገር የሚያሰብኩት አንቺ ባለሽበትም እሷን አስተዋውቀኝ ብዬ ያስጨነኩት ምናምን እሱ አብዛኞቹ ቤስት ፍሬንዶቹ በጣም የሚቀራረበው ወንድ ናቸው ማለት ወንዶች ናቸውና እንደ ሴት ደግሞ አንቺ ታግዥኛለሽ አንቺ ትረጅኛለሽ ብዬ ስላሰብኩኝ ነው ከወንድ ጓደኞቹ ይልቅ እና ወንዴን ምናምን ከማዋራት ይልቅ ላንቺ ብነግርሽ አንቺ ብታቂ ነገሮችን ሞር ቀላል ይሆናል ብዬ ስላሰብኩኝ ነው። እና ወንዴም ጓደኞችሽ ናቸው እነሱን መጠየቅቺ ነበርኩ ማለት እኮ እኔ እንደ ሴት ነኝ አንቺ እንትን እንላለን ብዬ ስላሰብኩኝ ማለት ትረጅኛለሽ ብዬ ስላሰብኩ ሱማ ተረዳውሽኝ እኮ ስለተረዳውሽኝ ነው አሁን ራሱ እንደዚህ ቆሜ እያወራውሽኝ ያለሁት። ምክንያቱም በእኔና በሙባረክ ጉዳይ እኔና ሙባረክ እንጂ ሌላ ሰው እኔ አላስገባም በበኩሌ እንደ ሴት ሳወራ አንቺ ስለራስሽ ለሙባረክ እንጂ ለኔ ስለነገርሽ ምን የሚለወጥ ነገር የለም። እውነቱን ለመናገር መቀራረብ ምፈልጊ ምናምን ቢሆን ማለት ነበራችሁ እንደነገራችሁኝ ከሆነ ትላንትና ቪዲዮም ላይ እንዳየሁት ቀረቤታ ነበራችሁ፣ አብሮ አደግ ነበራችሁ፣ ተምራችኋል አብራችሁ ምናምን ብዙ ላይፍ እንዳላችሁ እያወራችሁ ነበር ምናምን። እንደዛ ከነበራችሁ እኔ እኮ መቀራረብ አይጠበቅብኝም። ምክንያቱም ጸባዩን ታውቂዋለሽ፣ ያለውን ነገር በደንብ ታውቂያለሽ። እኔ ማስረዳት አይጠበቅብኝም ላንቺ። ኦኬ ይሄን ነገር በማገናዘብ ነው እንጂ እኔ ሙባረክ ሃይሚ ናት እውነቱን ለመናገር ያቀራረበች ምናምን፣ ግን እንድንገናኝ ያደረገችው ሃይሚ ናት፣ እንድንቀራረብ የሚያደርገችን እሷ ናት። ግን ከሷ ሌላ ነገር ጠይቂያት ወይም ፈልጌ እንትና አላልኳት። በራሴ የሙባረክን ጸባይ እየገባኝ ሲመጣ በራሴ እየተግባባሁት መጣው እንጂ ሄጄ ሌላ ሰው አልጠየቅኩም። ገባሽ? አሁን እዚህ ጋር ልልሽ የፈለኩት አንቺ ሙባረክን ስለፈለግሽው ኦር ከሱ ጋር ሌላ ነገር ፈልገሽ ከሆነ በጓደኝነት ሌላም ነገር ሊሆን ይችላል አላውቅም። እዚህ ጋር እኔ ስለናንተ ምንም ማውቀው ነገር የለም። አሁን እኮ እኔ እኮ እንድትነግሪኝ ብቻ ነው አይደለ የጠየኩሽ? ምንድነው የምነግርሽ? ምንድነው ማውቀው? I don't want this whole story። እሺ እኔ ለምንድን ነው በስርዓት የምታወሪኝ ከሆነ አውሪ። እያወራሁሽ እኮ ነው እያወራሁሽ ነው እና ማለት በቃ እንድትነግሪኝ ነው መሀል ላይ ያለውን ነገር። እኔ እንደዛ መናገሬ ለሱ ስሜቴን መግለጼ ምናምን እና ብቻ ከዚህ በላይ ነገሮች እንትን እንዲሉ ትልቅ እንዲሆኑ ፈልጋለሁ ብዬ በመናገሬ ለምን እንደተናደድሽ አላውቅም። ስሜትሽን መግለጽ የምችው ለሱ እንጂ ለኔ አይደለም። ኦኬ እኮ ሀዩ እኔ እኮ
ለይክ እንድትነግሪኝ ነው ያለውን ነገር እንድትነግሪኝ ነው። ምንድነው የምነግርሽ? ምንድነው ከኔ መስማት የምፈልጊው? ያለንን ግንኙነት ነው። ያለንን ግንኙነት ከሆነ ሙባረክ አለልሽ አይደለ? ከኔ በላይ የምትቀርቢው ችግር አለው አንቺ ለኔ ብትነግሪኝ? ስለኔና ስለ ሙባረክ ሁለታችን ብቻ ስለሆነ የሚመለከተን ለማንም ማውራት አልፈልግም። ማወቅ ያለባቸው ሰዎችና መረዳት ያለባቸው ሰዎች ስለሆነ እንዲረዱልኝ የምፈልገው ይፋ መውጣት አለብኝ ብዬ ማሰብ አይነት ሰው አይደለሁም። ኦኬ ለዛም ሄደሽ ስላለን ግንኙነት ማወቅ የምፈልጊው ነገር ከሙባረክ እኔ እንደዚህ እንትን ያለኝ እንደማልጠበቅም አሁንም እኮ ላይክ እኔ ስለ እንትን ማለት በቃ እንደ ሴት አውርተን መግባባት እንችላለን ብዬ ስላሰብኩኝ ምናምን ነገር ደውዬልሽ ያዋራሁት ምናምን ማለት ነው። እና ማወቅ ያለብኝ ነገር ካለ ማወቅ እንድችል ነው ምናምን የጠየኩሽ እንጂ አሁንም ቢሆን እንዲህ የሚያናድድሽ ነገር ምናምን የለም። እኔ ምንም ማውቀው ነገር የለም እኮ ኦሬዲ ማውቀው ነገር የለም። ጓደኛዬ ነው ያንቺም ጓደኛ እንደሆነ ነው ማውቀው። ጓደኛሽ ነው ልትይኝ የቻልሽ በምክንያት ምንድነው ማለት ጓደኛሽ ብቻ ነው እያልሽኝ ያለሽውና ምንም ያልሽውን ሰምቼሻለሁ እና አክብሬ ያላችሁን ጓደኝነትም ሆነ ማለት እንደ ሴትም አክብሬሽ ውስጥሽ ላይ ያለውን ነገር አላቅም መሀል ላይ ያለውን ነገር አላቅም ብዬ ደውዬ በተደጋጋሚ ደውዬ አንቺን አግኝቼሻለሁ እና ጠይቄሻለሁ እና ምንም ነገር ልትነግሪኝ ፍቃደኛ አይደለሽም አይደለ? ስለዚህ ምንም ነገር እማትነግሪኝ ከሆነና ምንም ነገር የለንም ብለሽ እኔ በዛ መንገድ ነው ልረዳው የምችለው። የለንም አላልኩሽ፣ አለንም አልልሽም። የለንም ከሌለሽ ታዲያ በቃ ለምን አጠገቡ ትኖሪያለሽ? አንቺ ልጅ ምትወስኝልኝ በቃ ምንም ነገር ከሌለ እኮ አያስፈልግም። የሚመለከት ጉዳይ አይደለም የኔ ቆንጆ። ይቅርታ አንቺ የሚመለከትሽ ጉዳይ አይደለም ስለኔና ስለኔ። አይ በቃ ላይሽ አልፈልግም፣ ከሷ አጠገብ ላይሽ አልፈልግም። አይገርምሽም? እኔ ደግሞ ከሷ አጠገብ አታጭኝም። አይገርምሽም? እሱን እንኳንም እንደዚህ እንትን ብለሽ ቀርቶ ማለት ነው። እኔ ማንም ምንም ነገር ቢል አይደለም ከሙባረክ እንኳን አንቺ አሁን የመጣሽው ወንድሜ ራሱ ከሙባረክ ሊያርቀኝ ማይችል ሰው። ኢትስ ኦኬ ማለት ምን ነገር ልታመጫችም። ኦኬ አንቺ ነሽ እንደውም ከሷ አጠገብ መራቅ ያለብሽ። ምክንያቱም ከስንት አመት በኋላ እኔ ስላዋራውሽ እኮ ነው you can tell me the truth አይደለ? ከዛ በኋላ መውጣት ሞክሪ። እኔ ምን አደረኩኝ? ጀስት ማቀው ነገር የለም። ለምን ተናደድሽ ብዬ ጠየቅኩሽ እና ምንም ነገር ልትነግሪኝ አልቻልሽም። that's not my fucking fault እኮ እኔ ቆንጆ እባክሽ በአማርኛ እሺ። እዚህ ጋር ሌላ ታሪክ ውስጥ ምንድነው ማለት ማውራት አልችልም። ማውራት በምፈልገው ወይ በስርዓት ነው መግባባት በስርዓት እኮ ያዋራውሽ ነበር። ተከባብረን ግን እንድታወሪኝ አልቻልሽም። ይኸውልሽ እዚህ ጋር ስለኔና ስለ ሙባረክ አንቺ ከሱ መራቅ አለብሽ፣ አንቺ ከሱ እንደዚህ ምናምን የምትይኝ አይነት ሰው አይደለሁም። ምክንያቱም ከስንት ዓመት በኋላ ርቀሽና ምን ብለሽ የሆነ ትዝ ሲልሽ ሙባረክ መጣሽ። ኦኬ ልንገርሽ በደምብ ትዝ ሲልሽ ነው ሙባረክ አለው ጓደኞቼ ምናምን ብለሽ መጣሽና ሀያት ላይ እዚህ ጋር ሙባረክ ትቼው አላውቅም። ለዛ ነው ይሁላ አመት አብረሽ ያልነበርሽው ነገሮች ስላልተስተካከሉልኝ ነው ብዬ ነግሬሽ ነበር። ማለት ስለ እንደዚህ አይነት ነገር አያገባኝም። እሺ ሰሚኛለሽ? ከዚህ በኋላ ደግሞ እኔን ከሙባረክ ትርቂያለሽ ምናምን ብለሽ ማስፈራራት አትችይም። ሰማሻ? እንኳን አንቺ ወንድሜ ራሱ በሙባረክና በእኔ ጉዳይ መብት የለውም። ሰማሽኛ? ከዚህ በኋላ ማለት የሚሆነው ከዚህ በኋላ እንዳትደውይልኝ እሺ። እኔ መናገር ያለብኝን ነገር ተናግሬያለሁ እና በቃ ማዋራት በሚችለው መጠን ሁሉ ትግስቴን እንትን ብዬ ለማዋራት ሞክሬያለሁ። I have done እና ምንም ማድረግ አልችልም ከዚህ በላይ